ጽናት አባዬ ምንድነው የሚያስደስትህ ብላ ስትጠይቀው ያንቺ የልጅ ፈገግታ ነው ብሎ ሲላት በጣም ነበር ደስ ያላት ማለት ነው። ከዚህ በኋላ እሱን ደስ የሚለው ነገር ለማድረግ ቆርጣ ተነስታለች ብዬ አስባለሁ። በደስታም ወደ ስራዋ እየሄደች ነው። በጣም ያለፉት ቀናቶች ክፉ ቢሆንም አስከፊ ወይንም ደግሞ በጣም አሳዛኝ ቢሆንም አሁን ላይ ግን ደግሞ ደስታቸው፣ ፍቅራቸው፣ ሰላማቸው እየተመለሰ ነው። የጽናትም አባት ደግሞ በስተመጨረሻም ፈገግታውን ስላየሁት ደስ ብሎኛል። እዚህ ጋም ደግሞ እንግዲህ ባቢን ማለት ነው ወይንም ናሆምን ሁላቸውም ተረድተውታል። ሀሳቡን እየሰሙት እየተረዱት ነበር። በተለይ ያለቀበት ቦታ ላይ ያችኛው ፍቅረኛው እንግዲህ እሱን ለመሳም ስትታገል ጽናት ገብታለች። ከዚህ በኋላ ምን ይፈጠራል? በጣም ከባድ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ለምንድነው የማይለቀቀው? ቶቶሎ ልቀቁት፣ ቶቶሎ ለምን አይለቀቅም እያላችሁ ነው። በድራማው በሚለቀቅበት ቻናል ላይ የተለያዩ ፕሮግራሞች፣ የተለያዩ ዝግጅቶች ስለሚለቀቅበት አንድ የጽናት ድራማ ብቻ ሳይሆን 2 ወይንም 3 ድራማዎች ናቸው በዛ ላይ የሚለቀቀው። በዛ ላይ ደግሞ ሌላም ታሪኮች ስለሚለቀቁበት ሰዓትና ቀናት ስለማይበቃ ነው። በሚለቀቅ ሰዓት በትዕግስት ተጠብቃችሁ ማየት ደግሞ ግዴታ ነው ማለት ነው። እኔም ደግሞ ሙሉውን ለማየት ግዴታ ጠብቄ ነው ማለት ነውና ስለዚህ ውድ ቤተሰቦቼ ይለቀቃል እምላችሁ። በተለይ አሁን ላይ ግን በጣም ቆይቷል፣ ይቅርታ ማለት ነው። ግን ደግሞ ብዙ ነገሮች ስለሚለቀቁ ለዛ ነው የሚዘገየው ማለት ነው። ሁሉም በራሱ በሰዓቱ ነው የሚለቀቀው። ያው በእርግጥ ካላችሁ ጉጉት አንጻር ነው። ምክንያቱም የጽናት አባት ነገሩን ሰምቶ ራሱን ሊስት ወይንም ደግሞ እየተንቀጠቀጠ ባለበት ሰዓት ስላለቀ ምን ሆነ የሚለውን ለማወቅ ነው አውቃለሁኝ። እና እንግዲህ የጽናት አባት ግፊቱ ጨምሮበት ነበር እንደዛ የሆነው። ምክንያቱም የሰማው ነገር በጣም ከባድ ነው። እሱን እንደዚህ ካደረገው ጽናት ደግሞ ያን ነገር ደግሞ የምሰማው ወይንም ያየችው ባይኗ ደግሞ ምን ልትሆን እንደምችል አስቡት። ጽናት በጣም ጠንካራና ብርቱ ልጅ ናት። እውነት ለመናገር እንደ ጽናት ጠንካራ ሰው አለ ብዬ አላስብም ማለት ነው። በጣም ብልህና ከአይምሮዋ በላይ ወይም ደግሞ ከእድሜዋ በላይ የምታስብ ልጅ ናት ማለት ነው። በጣም ጎበዝ ናት። በዛ ላይ ግን ደግሞ በቃ ይሄን ሁሉ ነገር ስትነግረው አባትየው በጣም ነበር ያለቀሰው። ለምንድን ነው ይሄን ያህል የተደጋጋሚ 2-3 ሞት የገደለችን እያለ ነበረ። እሷም አሁን ድረስ ሙታ እንኳ ራሱ የትዝታ ክፋት አለቀቀም ማለት ነው። በጣም ክፉ ሴት ነበረች። ግን ደግሞ በገዛ በምትወደው ሰው በልጇ አባት ነው የተገደለችው፣ በፍቅሬ ማለት ነው። ፍቅሬ እሷን ገሎ ልጁን ይዞ እንግዲህ ከሀገር ወጥቷል ማለት ነው። በጣም አድንቄዋለሁ ይሄን ነገር በማድረጉ፣ ምክንያቱም ይገባታል ማለት ነው። እነ ጽኑዬም ደግሞ አሁን ጥቁር ልብሷን አውልቃለች። አባቷን የሚያስደስተውን ነገር ብቻ እያደረገች ነው። እንደምትፈልጉትም ተለቆላችኋል። በተለይ ግን ደግሞ አሁን ያለቀበት ፓርት ደግሞ ፍቅረኛው እንግዲህ የናሆም ፍቅረኛ እሱን ለመሳም ስትታገልና ጽናት ደግሞ ከውጭ ስትገባ ነበር ያለቀው። ይህንንም ነገር ያደረጉት ለምንድን ነው? ጽናትና ናሆም ሊነጋገሩ ነበር የተቀጣጠሩት ማለት ነው። በዛን ሰዓት ግን ደግሞ እነሱ ሊነጋገሩ ወይንም እሱና ናሆሜን ለማናገር ብላ ወደ ቢሮ ስትገባ በጣም የሚያስጠላ ነገር ነበረ። ይቺ ፍቅረኛው እሱ ላይ ተንጠልጥላ እሱን ለመሳም ስትታገል ነበር እንግዲህ ያገኘቻቸው። ምን ይፈጠራል? በጣም ከባድ ነው። በጣም ተጨንቅ ያለው ምን እንደሚፈጠር